ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና እግዚአብሔር እድል ሰጠኝ። የእግዚአብሔርን ቃል ወደ እናንተ ይዤ እንድቀርብ እግዚአብሔር ምሕረቱን አገነነልኝ። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንግዲህ እየተማርን ያለነው ትምህርት በመካከለኛው ምስራቅ እየተካሄደ ያለውን ጦርነትን በተመለከተ መጽሐፍ ቅዱስ ምን ይላል፣ ነቢያቶች ሲተነብዩ ምን ብለዋል የሚለውን የመጽሐፍ ቅዱስን ቃሉን ራሱን እንደገና ከትንቢት አንጻር የተነገረውን እንደገና ደግሞ በመካከለኛው ምስራቅ ወገኖች ሆይ ያሉ ሀገሮችን በዝርዝር ባህላቸውን፣ ምግባቸውን፣ ንግዳቸውን፣ አክብሮታቸውን ከቤተሰብ ጋራ፣ ከልጆቻቸው ጋራ፣ ከሀገር ጋራ፣ ከጎረቤት ጋራ፣ ከዘመድ ጋራ ያላቸውን ግንኙነት በደንብ በዝርዝር እየተመለከትን ነው ያለነው። ምክንያቱም አብዛኛውን ደግሞ ለኛ ለኢትዮጵያውያን በጣም ተመሳሳይ ነው። በብዙ ነገር ከቋንቋቸው ጀምሮ ብዙ ተመሳሳይ ነገሮች አሉን። ስለዚህ ስለነዚህ ሀገሮች የምንማርበት ምክንያት ዜና በዝርዝር ለመናገር ሳይሆን ወገኖች የእግዚአብሔር ቃል በእነዚህ በመካከለኛው ምስራቅ የእግዚአብሔር ፈቃድ ያለበት የሰው ፍጥረት የጀመረበት ኤደን ገነት የጀመረበት እንደገና ደግሞ የፍጥረት ሁሉ ሁለንተና ኃጢአቱ መልካም ነገሩ ሁሉ የጀመረበት ኋላም ደግሞ ዓለም በሙሉ የሚጠናቀቀው እዛ ቦታ ላይ ነው። ስለዚህ ከፍተኛ የሆነ የእግዚአብሔር እቅድና ፕሮግራም የእግዚአብሔር አጀንዳ ያለባቸው ምድሮች ስለሆኑ በዝርዝር ልንመለከታቸው ያስፈልጋል። በዝርዝር የምንማራቸው የእግዚአብሔርም ቃል ስላስቀመጣቸው ነው። በስማቸው ዘርዝሮ በደንብ አድርጎ እያንዳንዱን ስላስቀመጣቸው ነው። ምናልባት የስማቸው ሁኔታ ትንሽ ዘወር ያለ ሆኖ ሊቀመጥ ይችላል፣ ግን በስነ ስርዓት በደንብ አድርጎ ያስቀመጣቸው ነው። እነሱን ነው በዝርዝር እየተመለከትን ያለው ጠብ አሁን የምናየው የወንድማማች ጠብ ነው ብለናል። በይስሐቅና በኢስማኤል መካከል እንደገና ደግሞ በኤሳውና በያዕቆብ መካከል የሚካሄድ የረጅም ዘመን ቁርሾ ነው ብለን እየተነጋገርን ነው። ከዛ እሱ ደግሞ ብቻ አይደለም። ለምሳሌ አሁን እግዚአብሔር ለአብርሃም ሲሰጠው ዘፍጥረት 15 ቁጥር 18 የሰጠው ምድር ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ይላልኝ እና ምን ማለት ነው? ከአባይ ወንዝ ጀምሮ እስከ ኢራቅ ማለት ነው። ስለዚህ የኤፍራጥስ ወንዝ እንደምታውቁት አሁን በመድረቅ ላይ ነው። እየደረቀ ያለበትን ሁኔታ ባለፈው በዝርዝር ተናግሬያለሁ። አሁን መናገር አልችልም። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። የዛ የኤፍራጥስ ወንዝ መድረቅ ደግሞ ከትንቢቱ አኳያ መጽሐፍ ቅዱስ የሚናገረው ነገር አለ። ያንን በዝርዝር ተመልክተናል። ዛሬም የተወሰነ እንከልሳለን። አሁን ያሉት ጦርነቶች በጣም እየተፋፋሙ ነው። በመካከለኛው ምስራቅ እንግዲህ ከእስራኤል ጋርና ከአሜሪካ ጋር ባለው ሁኔታ በጣም ጦርነቱ በጣም እየተፋፋመ ነው። በጣም እየሄደ ነው። ጦርነቱ እየቀጠለ ነው። ታዲያ ይሄ ጦርነት ጉግ ማጉግ ነው ወይ የአርማጌዲዮን ጦርነት ነው ወይ የሚሉ ሰዎች አሉ። ወገኖች ይሄ የአርማጌዲዮን ጦርነትም አይደለም፣ ጉግ ማጉግ አይደለም። ሁለቱ ወደፊት የሚመጡ ናቸው። ነገር ግን አሁን ይሄ ጉግ ማጉግ የምንለው ሕዝቅኤል 38ና 39 ወደዛ እየተገፋ ይመስላል። መንገድ እየተጠረገ ይመስላል። እንግዲህ የጉግ ማጉግ ጦርነት 5 ሀገሮች ናቸው እስራኤልን ለመውጋት እንደሚመጡ እዛ ቦታ ላይ ሕዝቅኤል 38 ቁጥር 1 እስከ 5 ስትመለከቱት 5 ሀገሮችን ይጠቅሳል። አንደኛዋ ራሻ ናት፣ በራሻ መሪነት ነው። ሁለተኛ ኢትዮጵያ፣ ከዛ ኢራን፣ ከዛ ሊቢያ እና ቱርክ እንደሆኑ እዛ ቦታ ላይ ራሱ ይናገራልኝ። እነዚህ ሀገሮች ኢትዮጵያን ጨምሮ እስራኤልን ለመውጋት እንደሚሄዱ እግዚአብሔር ከሰማይ በእሳት በበረዶ በድኝ በሰልፈር እንደሚመታቸው የእነሱን ሬሳ ለመልቀም ደግሞ 7 ወር እንደሚፈጅ የእግዚአብሔር ቃል ይናገራል። አሁን ያ አይደለም። ምክንያቱም አሁን ጦሩን እየመራች ያለችው ማናትም የአረብ ሀገሮችን በውስጧ አካታ ኢራን ናት እየመራች ያለችው። የጉግ ማጉግ ጦርነት ግን መሪዋ ራሻ እንደምትሆን የእግዚአብሔር ቃል ይናገራልና አሁን አብዛኛውን ጊዜ እንደምንመለከተው ወገኖች ሆይ ዛሬ ባለን ዳሰሳ የዚህ የኤፍራጥስ ወንዝ መድረቅን እንደገና ደግሞ እነዚህ 5 አገሮች በተለይ ወደየት እየገፉ እንደሆነ ከዛ ሲቀጥል ደግሞ እስራኤል የማናት
የሁሉ ጥያቄ ነው። አሁን እስራኤል የማን ናት የሚለውን ከዚህ ጊዜ ጀምሮ በዝርዝር እንመለከታለን። የማን እንደሆነች ባለፈው የተወሰነ ከለስ አድርጌዋለሁ። ግን አሁን ወደ ውስጥ ጠለቅ ብለን አይተን ለአራት ተከታታይ ትምህርቶች እስራኤል የማን ናት የሚለውን እንመለከታለን። ከዛ በኋላ ደግሞ እስራኤል ከተነሳችበት ዘመን ጀምሮ ማን ይገዛት እንደነበረ በዝርዝር እንመለከታለን ከመሰረቱ ጀምሮ እና እግዚአብሔር አምላክ ይረዳናል። እንጸልያለን። ቅዱስ አባት ሆይ ስምህ የተባረከ ይሁን። ክብር ላንተ ይሁን። ጌታ ሆይ እባክህን እግዚአብሔር አምላኬ ሆይ አይናችንን አብራ፣ አስተምረን። እግዚአብሔር ሆይ በጌታ በኢየሱስ ስም በነገር ሁሉ እርዳን። እግዚአብሔር አምላኬ ሆይ ታሪክ ብቻ ሳይሆን የእግዚአብሔር ቃል ወደ ውስጣችን እንዲመጣ እንድትረዳን እጸልያለሁ። ከሁሉ የማንሰውን ልጅህን በጌታ በኢየሱስ ክርስቶስ ስም እንድትረዳኝ እለምንሃለሁ። በኢየሱስ ክርስቶስ ስም አሜን። እንግዲህ ይሄ ጦርነት የጎግ ማጎግ ጦርነት አይደለም፣ ነገር ግን ወደ ጎግ ማጎግ ጦርነት መንገድ እየጠረገ ይመስላልኝ ብለናል። እንግዲህ የጎግ ማጎግ ጦርነት የሚካሄደው በብዙ አገሮች መካከል ሳይሆን ሕዝቅኤል 38 ላይ 5 አገሮችን አንስቷልኝ። ራሻን፣ ከዛ በኋላ ደግሞ ኢትዮጵያን፣ ሊቢያን፣ ቱርክን፣ ኢራንን ያነሳልና እንግዲህ ከነዛ ከተነሱት መካከል አሁን እንደምታውቁት ቱርክ የኔቶ አባል ሀገር ናት። የኔቶ አባል ሀገር የምንለው እንግዲህ 31 አገሮች አንድ ላይ ሆነው የጦር ጥምረት፣ የህብረት፣ የአንድነት አንዱ ሀገር ችግር ቢደርስበት እንዴት መፍትሄ እናደርግለት የሚል አንድ ላይ የተመሰረተ ህብረት ነው። 31 ሀገሮች ናቸው እና ከነዛ ውስጥ አንዷ ቱርክ ናት። አሁን ግን ቱርክ የኔቶ አባል ብትሆንም ከምዕራባውያን ጋር ጓደኝነትን እየራቀች ከምዕራባውያን ጋር ያለትን ህብረት እየራቀች ከሩሲያ ጋር ያላትን ግንኙነት እያጠናከረች ነው። እንግዲህ መጽሐፍ ቅዱስ ለምን አብራ እስራኤልን ለማጥፋት እስራኤልን ለመውጋት እንደምትመጣ ስለሚናገር አሁን ከራሻ ጋር በጣም የተጣበቀ ህብረት ነው ያላት። በጣም እንግዲህ ራሻ እንደምታውቁት ከኔቶ ጋር አይደለችም። እንደውም ከኔቶ ጋር አባል የሆኑትን ሀገሮች ማጥቃት ትፈልጋለች እና አሁን ቱርክ ከራሻ ጋር በጣም ምን እያደረገች ነው? እየተባበረች ነው ማለት ነው። እና የኔቶን ትዕዛዝ በመጣስ S-400 ሚሳኤል መከላከያ መሳሪያን እስከ መግዛት ድረስ ደርሳለች ማለት ነው። አይፈቀድም፣ በኔቶ ህብረት አይፈቀድም። ነገር ግን አልሰማችሁም አይነት ነገር ይሄንን መሳሪያ ገዝታለች ማለት ነው። ኢራን በመካከለኛው ምስራቅ የሚገኙትን ተላላኪ ቡድኖችን በገንዘብ በጦር መሳሪያ በማስታጠቅ አሁን በኃይል እየወጣች ያለችበት ነው። ሰሞኑን እንግዲህ ዜና ሰምታችሁ ከሆነ አሁን በከፍተኛ ሁኔታ በተለይ ቻይና፣ ራሻ እንደገና አሁን ደቡብ ሰሜን ኮሪያም ገብታበታለች። በጣም ከጀርባ ሆኖ መሳሪያ በመላክና መረጃን በመስጠት በሳተላይት የአሜሪካ አካባቢ ያሉትን የጦር አቅሞች የጦር ኃይሎች እየጠቆሙ እያስመቱ እንደሆነ ዜና እንሰማለን። እና ኢራን ብቻዋን አይደለችም አሁን እንዲህ ኃይለኛ ገናና የሆነችበት ምክንያት። በእርግጥ አያቶላው ወደ ስልጣን ከመጡበት ከ1979 ጀምሮ እንግዲህ ለ10 ዓመታት በጣም ብዙ መሳሪያዎችን ስታመርት ነበረ። ቢሆንም ግን መሳሪያው የእሷ ብቻ አይደለም። እሷ በጋዝ በጣም እጇን ትዘረጋለች ወደ ቻይና፣ ወደ ራሻ፣ እንደገና ወደ ህንድ፣ ወደ ተለያዩ ሀገሮች። እነሱ ደግሞ በመሳሪያ በጣም ይደግፏት ነበርና ያላት መሳሪያ ከነዚህ ሰዎች ጋራ በጣም ብዙ ወደ ሀገሯ የሚገባ ነው እና በጣም ኃይሏን ያፈረጠመች ናት ማለት ነው። መጽሐፍ ቅዱስም እንደምትደክም ሳይሆን ኃያል ሆና እንደምትሄድ ነው የእግዚአብሔር ቃል የሚናገረው በስነ ስርዓት። ስለዚህ አሁን ደግሞ እሷ ምን እያደረገች ነው? በመካከለኛው ምስራቅ ያሉ የአረብ ሀገራትን በገንዘብ በመሳሪያ በማስታጠቅ አካባቢዋን እያስጠበቀች ነው። ለምሳሌ በሊባኖስ ያለውን ሂዝቦላን አስታጥቃለች። በጋዛ ያለውን ሐማስን፣ በየመን ያለውን ሁትን ምን አድርጋለች? በመሳሪያ በገንዘብ ምናምን አጠናክራ የአሜሪካንን የጦር ካምፕና የእስራኤልን የጦር ካምፕ ሁልጊዜ ምን ታደርጋለች? ትደበድባለች ማለት ነው። ስለዚህ ይሄ ብቻ አይደለም። የሚገርማችሁ እንዲሁም በኢራቅና በሶሪያ ያሉትን የሺአ ሙስሊሞችን ምን ታደርጋለች? ትመራለች። ቀላል ሀገር አይደለችም።
እሱ ብቻ አይደለም። ለምሳሌ አሁን እንግዲህ ወደ ኢትዮጵያ በምንመጣበት ጊዜ እስራኤልን ለመውጋት እንደምትመጣ የእግዚአብሔር ቃል ይናገራል እና የመጽሐፍ ቅዱስ አጥኚዎች ኢትዮጵያ ብቻዋን ሳይሆን በዛ አካባቢ ያሉ አገሮችም አብረው ይካተታሉ ይላሉ። ለምሳሌ ሱዳንን አሁን ብንመለከት ከኢራንና ከሩሲያ ጋር ወታደራዊ ትብብር እያደረገች ነው፣ ስልጠና እየወሰደች ነው። ሊቢያ አሁን በእርስ በርስ ጦርነት ብዙ የተቃወሰች አገር ብትሆንም ነገር ግን ከቱርክና ከሩሲያ ጋር የተወሰነ ጥምረት ስላደረገች ድጋፍ እያገኘች ነው። ምክንያቱም እንደምትመጣ የእግዚአብሔር ቃል ስለሚናገር። ታዲያ ይሄ የትንቢት ቃል እየተናገረ ያለው ምንድን ነው በምንልበት ጊዜ እኛ አማኞች እንድንፈራ፣ እንድንንቀጠቀጥ፣ እንድንደነግጥ፣ እንድንሸበር ሳይሆን ወገኖች ወይ የጌታችን የኢየሱስ ክርስቶስ ምጽአት በደጅ እንደሆነ እንድናውቅ ነው፣ እንድንዘጋጅ ነው። ወገኖች ሆይ በዚህ ዓለም ነገር እንዳንታለል እንዳንጠፋ መጽሐፍ ቅዱስ አስቀድሞ ጥንቃቄ እየሰጠን ነው። ምን ማለት ነው? ለምሳሌ የእግዚአብሔር ቃል ሲናገር ምን ይላልኝ? ራእይ ምዕራፍ 16 ቁጥር 12 ላይ ምን ይላል? ራእይ ምዕራፍ 16 ቁጥር 12 ላይ ስድስተኛው መልአክ ጽዋውን በኤፍራጥስ ወንዝ ላይ አፈሰሰው ይላል። ለምን አፈሰሰው? ከፀሐይ መውጫ ለሚመጡ የጦር ኃይሎች መንገድ እንዲያዘጋጅ ውሃው እንዲደርቅ ነው ይላል። አያችሁት? ውሃው እንዲደርቅ ነው። ለምን ውሃው ይደርቃል በምንልበት ጊዜ ከሩቅ ምስራቅ የሚመጡ ወገኖች ሆይ ወደ 2 ሚሊየን የሚሆኑ የእግር ሰራዊት እንደሚመጡ ወገኖች ሆይ ራሱ የእግዚአብሔር ቃል ይናገራል። እና ያ ትንቢት እንዲፈጸም ውሃው መድረቅ አለበት ይላል። የኤፍራጥስ ወንዝ መድረቅ አለበት ይላል። የኤፍራጥስ ወንዝ አሁን እየደረቀ ነው። በእርግጥ የሚደርቅበት ምክንያቱን ነግሬያቸዋለሁ። በተለይ በመካከለኛው ምስራቅ ያሉ አገሮች ለመስኖ ለተለያየ ነገር እየተጠቀሙበት ነው፣ ቱርክን ጨምሮ። ቢሆንም ግን ያ ምን እያለ ነው ይላል? እየደረቀ ነው። ሲደርቅ ደግሞ ወገኖች ሆይ መጽሐፍ ቅዱስ የሚናገረው ነገር አለ። ከትንቢቱ አንጻር ወገኖች የሚናገረው ነገር አለ። በደንብ በተደጋጋሚ ስለ ኤፍራጥስ መድረቅ ዮሐንስ ራእይ አሁን ቅድም ነግሬያቸዋለሁ ምዕራፍ 16፣ ዮሐንስ ራእይ ምዕራፍ 9 ቁጥር 16 ላይ በስነ ስርዓት በደንብ ይናገራል። የኤፍራጥስ ወንዝ መድረቅ ማለት በተለይ ለዓለም እልቂት፣ ለሶስተኛው የዓለም ጦርነት መንገዱን ክፍት ያደርጋል ማለት ነው። የመጽሐፍ ቅዱስ አስተማሪዎች ላንብብላችሁ። በተለይ አሁን ዮሐንስ ራእይ ምዕራፍ 9 ቁጥር 12 ላይ ያለውን ቃል ላንብብላችሁ። ዮሐንስ ራእይ ምዕራፍ 9 ቁጥር 16 ላይ ተመልከቱ። 9:16 ላይ ምን ይላል? የፈረሶችንም ጭፍራ ቁጥር 1000 ጊዜ 1000 ነበረ፣ 1000 ጊዜ 1000 ነበር፣ እየደጋገመ 1000 ጊዜ 1000 ነበረ፣ ቁጥራቸውንም ሰማሁ ይላል። ተመልከቱ። የኤፍራጥስ ወንዝ ሲደርቅ ከዛ ከሩቅ ምስራቅ የሚመጡትን ሰራዊቶችን ነው፣ እስራኤልን ለማጥፋት የሚመጡትን ሰራዊቶች ነው የሚናገረው። 1000 ጊዜ 1000 ነበረ፣ 1000 ጊዜ 1000 እየደጋገመ ፈረሶቹና በእርሱ ላይ የተቀመጡትም እንዲሁ በራእይ አየሁ። 1000 ጊዜ 1000 ናቸው፣ ሰማሁ ይላል። ሲመጡ ሰማኋቸው ይላል ዮሐንስ። በራእይ ሰማኋቸው። ፈረሶች በእነርሱ ላይ የተቀመጡትም እንዲሁም በራእይ ምን አልኳቸው? አየኋቸው። እየሰማኋቸው ነበረ ግስጋሴያቸውን፣ ደግሞ ሲመጡ አየኋቸው ይላል። ምን ይዘው ነበር ይላል? እሳት፣ ያክንት፣ ዲን የሚመስል ጥሩር ነበራቸው። እንግዲህ አስቡት፣ ጥሩር ማለት መከላከያ ነው። ነገር ግን እሳት የመሰለ እሳት ነው ሳይሆን እሳት የመሰለ ይሄንን ያክንት ዲን ከመሬት የሚወጣ ይሄ ቮልካኖ እሳት እንደማለት ነው። ከዛ የሚገርማችሁ የፈረሶች ራስ እንደ አንበሳ ራስ ነበረ። አንበሳን የሚመስል ኃያል ማለት ነው። ከአራዊት ሁሉ አንበሳ ነው። ያንን አይነት ኃይል ነበራቸው። ከአፋቸው እሳትና ጢስ ድኝ ይወጣ ነበር። ከአንበሳ ውስጥ እንዲህ አይነት አንበሳው ብቻውን አለ። እንደገና ምሳሌያዊ አነጋገር ነው። ኃይላቸውን ነው የሚናገረው። እንደ እሳት ናቸው ማለት ነው። እንደ ጭስ ናቸው። እንደ ድኝ፣ እንደ ሰልፈር ማለት ነው። ከመሬት እንደሚወጣ እሳት እንደማለት ነው። ከአፋቸው በወጡት በእሳቱና በጭሱ በዲኑም በእነዚህ ሶስት መቅሰፍቶች የሰዎች ሲሶ ተገደለ ይላል። ተመልከቱ። አይገርማችሁ? በእነዚህ በሶስቱ በምን ከአፋቸው በወጡ በእሳቱ፣ በጢሱ፣
በዲኑ በእነዚህ በሶስቱ የሰዎች ሲሶ ምን ማለት ነው? ለምሳሌ የዓለም ህዝብ 8 ሚሊዮን ቢሆን 2 ሚሊዮኑ ተገደለ ማለት ነው። 2 ሚሊዮኑ በእነዚህ ተገደለ ማለት ነው። ታዲያ የመጽሐፍ ቅዱስ አስተማሪዎች ይሄንን ምን ይላሉ? በመካከለኛው ምስራቅ ሶስተኛው የዓለምን ጦርነት መናኸሪያ አድርገው ያስቀምጧታል ይችን መካከለኛዋን ምስራቅ። ስለዚህ የሚቀጥለው ጦርነት ያለው ሚድል ኢስት ነው። ምክንያቱም ዓለም የተጀመረው እዛው መካከለኛው ምስራቅ ነው፣ የሚጠናቀቀው እዛው ነው፣ የሚያልቀው እዛው ነው። ጌታችን ኢየሱስ ክርስቶስም የሚመጣው እዛው ነው። ምክንያቱም እግሩ ኢየሩሳሌም ደብረ ዘይት ተራራ ላይ ነው የሚረግጠው። ጦርነቱ የሚካሄደው እዛው አካባቢ ነው እና የቄድሮን ሸለቆ ነው የዮሳፍት ሸለቆ የሚለው መጽሐፍ ቅዱስ እዛ ነው አርማጌዶን ጦርነት የሚካሄደው። የዓለም ፍጥረት የጀመረው እዛ ነው። ኃጢአት የጀመረው እዛ ነው ወገኖች። የዓለምም የሚጠናቀቀው እዛው ቦታ ላይ ነው። አውሮፓ፣ አሜሪካ አይደለም፣ ካናዳ አይደለም፣ አውስትራሊያ አይደለም። የሚጠናቀቀው የዓለም ጦርነት እዛ ነው። ስለዚህ አሁን ጦርነት እየሰማን ያለው የት ነው? እዛው ነው። ጦርነቱ የሚጠናቀቀው እዛው ነው። ስለዚህ የኤፍራጥስ ወንዝ መድረቅ ለምስራቅ አካባቢ ለሚመጡ ለ2 ሚሊዮን ሰራዊት እግረኞች ምን ይሆናል ማለት ነው? መንገድ ይሆናል። ልክ ሲደርቅ እንደፈለጉ ይመጣሉ ማለት ነው። ይሄ ደግሞ ወገኖች በጣም የሚገርማችሁ የዚህ ጦርነት ውድመት በሰው ልጆች ታሪክ ታይቶ የማያውቅ ሲሆን አሁን እንግዲህ እየተነጋገረን ያለ ነው የኤፍራጥስ ወንዝ ስለመድረቁ ነው። ይሄ የኤፍራጥስ ወንዝ በሚደርቅበት ጊዜ የአርማጌዶን ጦርነት ነው። ከጎግ ማጎግ በኋላ የሚሆነው ጦርነት ነው። ነገር ግን ስለ ትንቢቱ ሁኔታ የኤፍራጥስን ወንዝ መድረቅ ነው እያነሳን ያለ ነው እና የኤፍራጥስ ወንዝ በሚደርቅበት ጊዜ ታይቶ የማያውቅ ጦርነት ይሆናል። ያ ጦርነቱ ደግሞ ምን አይነት ነው? ጥይት አይደለም፣ ቦምብ አይደለም፣ ክላሽ አይደለም፣ ሌሎቹ መሳሪያዎች አይደሉም ወገኖች። ባዮሎጂካል የሆነ መሳሪያ ነው የሚተኮሰው። ምን ማለት ነው? ለምሳሌ እሳት ይላል፣ ጭስ ይላል። አሁን በእነዚህ ነገሮች ምን ይሆናል? 1/3 የዓለም ህዝብ ያልቃል ይላል። ኒኩሌር ያላቸው መሳሪያዎች ምን ያደርጋሉ? ይተኩሳሉ። ምናልባት ይሄ እንግዲህ ይሄ ኒኩሌር ያላቸው መሳሪያዎችን በሚተኩሱበት ጊዜ የሚያሳብድ ይሆናል። ጥይት አይደለም፣ ቦምብ አይደለም ወገኖች፣ እንደ ጭስ ነው፣ እንደ እሳት ነገር ነው፣ ከመሬት የሚወጣ ነገር ነው። ከዛ ምንድን ነው የሚሆነው? ሰውን የሚያሳብድ ሊሆን ይችላል፣ ወይም ስጋውን እንዳለ እርግፍ አድርጎ የሚያቀልጥ ሊሆን ይችላል። እና የሚልኩት ጨረር ነው፣ ካንሰር የሚያዝዝ ሊሆን ይችላል፣ ወይንም ወዲያውም ስስ ኦርጋናችንን የሚያቃጥል የሚያነድ የሚያደነዝዝ ቫይረስ ሊረጩ ይችላሉ። አሁን መሳሪያው እያደገ ነው። በፊት እንግዲህ እንደምታውቁት ጦርነት ሲጀምር በሻሞላ ነበረ። 5 ጎራሽ ጥይት ባለው ተኩስ ነበር። ከዛ አገልግል ጥይት 60 ጎራሽ የሚባል መጣ። እየሰለጠነ አሁን ከዛ አልፎ ጦርነቱ አየር ላይ ነው። አንድ ሀገር ወደ አንድ ሀገር ሚሳኤል ትተኩሳለች። ከአንድ ሀገር አሁን እንደምታዩት የእግረኛ ጦር የለም። የእግረኛ ጦር የሚባል ነገር የለም። አሁን አንድ ሀገር ከሀገሯ ላይ ሆና በስነ ስርዓት ትልካለች። የሚፈልገውን ኢላማ ምን ያደርጋል? ይመታል። በሚቀጥለው ጊዜ ግን ኒኩሌር ይተኮሳል። እንደ ጭስ ነገር ነው። ይሄ ባዮሎጂካል መሳሪያ ነው። መርዘኛ ቫይረስ ነው። በአንድ ጊዜ ትውልድን እምሽክ አድርጎ እንደ ኮቪድ የሚገል ሊሆን ይችላል። የሚልኩት ጨረር ነው። ነገር ግን የዓለም ፈጣሪ ጌታ ኢየሱስ ክርስቶስ በአርማጌዶን ጦርነት መካከል እስራኤልን ለማጥፋት ልክ ሲመጡ ኢየሱስ ክርስቶስ የዓለም ሕዝብ በአንድ ጊዜ እንዳያልቅ ለአማኞችም ደህንነት ሲባል ሉቃስ 21 ላይ እንደተነገረ ጦርነቱን እሱ ጣልቃ ገብቶ ባያስቆመው ኖሮ የዓለም ሕዝብ በአንድ ጊዜ ያልቃል ይላል። ስለዚህ ያ እንዳይሆን ኢየሱስ ክርስቶስ ጣልቃ ይገባል። ልክ ጣልቃ በሚገባበት ጊዜ ይሄ ጦር እስራኤልን ዓለምን አጠፋን ሲሉ ጌታ ኢየሱስ ክርስቶስ በአንድ ቃል ምን ያደርጋቸዋል? ይመታቸዋል ይላል። ዮሐንስ ራዕይ ምዕራፍ 19 ቁጥር 11 ላይ በአንድ ቃል ይመታቸዋል ይላል። በአንድ ቃል ይመታሉ። ከዛ የሰላም ዘመን ይጀምራል ማለት ነው። የ1000 ዓመት መንግስት ጅማሬ በምድር ላይ ይሆናል ማለት ነው። የነገረ ፍጻሜ የምስራቹ ቃል ያለው እዚህ ላይ ነው። ጌታ የተመሰገነው። ወገኖች እኩያዎች አይደሉም። የዓለም መንግስታት ኢየሱስ ክርስቶስንም እስራኤልንም እናጠፋለን ብለው ተሰብስበው በኤፍራጥስ ወንዝ በኩል እንደሚመጡ የእግዚአብሔር ቃል ይናገራል። እሱ ግን በአንድ ቃል ይመታቸዋል ይላል። ከጭኑ ያወጣና በአንድ ቃል ይመታቸዋል ይላል። ከአፉ ቃል ይወጣል።
ወገኖች ሆይ ራእይ ምዕራፍ 19 ቁጥር 11 ላይ ይናገራል። ስለዚህ ትንቢት ሰምታችሁ መፍራት መደንገጥ ሳይሆን ትልቁ የትንቢት ዓላማ ተስፋን የተነገረልንን ተስፋ መጠበቅ ነው። የዓለም ኃያላን በኢዮሳፍጥ ሸለቆ በቄድሮን ሸለቆ ይሰበሰባሉ ይላል። ይሄ ደግሞ የእግዚአብሔር ቃል በደንብ አድርጎ ያስቀመጠው ነገር ነው። የሰማይ መልአክ አምላክ የሰራዊቱ ጌታ ኢየሱስ ክርስቶስ ከሰማይ በመልአክ ታጅቦ በታላቅ ድምፅ ከሰማይ ወደ ምድር ይመጣል። ጌታ የተመሰገነ ነው። ወደ ምድር ይመጣና እግሩ ቀጥታ ካረገበት ከደብረ ዘይት ተራራ እግሩ መጥቶ ይረግጣል ማለት ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ከደብረ ዘይት ተራራ ላይ ተነስቶ ሄደ ይላል። ከዛ ሁለት መልአክ ቀና ብለው ሐዋርያት በሚያዩበት ጊዜ ለምን ቀና ብላችሁ ታያላችሁ? ሲሄድ እንዳያችሁት እንዲሁ እዚሁ ይመለሳል አሉ። ስለዚህ ዘካርያስ ምዕራፍ 14 ቁጥር 4 ላይ የሄደበት ተራራ ላይ ተመልሶ መጥቶ ይረግጣል ይላል፣ ደብረ ዘይት ተራራ ላይ። ከዚያስ ጌታም አውሬውን ሐሰተኛውን ክርስቶስ ማለት ነው። ከዚያስ ሐሰተኛውን ነቢይ ለዚህ ለሐሰተኛው ክርስቶስ ስገዱለት አምልኩት እያለ መስዋዕት ሲያቀርብ ትውልድን ሲያታልል የነበረውን ሁለቱን ምን ያደርጋቸዋል? ይይዛቸዋል፣ በሕይወት ይይዛቸዋል። ሁለቱም ሰዎች ናቸው፣ በሕይወት ይይዛቸዋል ይላል። ራእይ ምዕራፍ 19 ቁጥር 20 ላይ ታገኙታላችሁ። ሁለቱን ይይዛቸውና በሕይወት እያሉ ወደ ጥልቁ ወደ ዲኑ ባህር ይጥላቸዋል ይላል። እነሱም ብቻ አይደለም፣ ሊዋጉ የመጡትን በአንድ ሰይፍ በአንድ ቃል በሙሉ ምን ያደርጋቸዋል? ይጨርሳቸዋል። ጌታ የተመሰገነ ነው። ከዛ ሁሉን ከደመሰሰ በኋላ ሰይጣንን ለ1000 ዓመት ያስረውና ኢየሱስ ክርስቶስ እንደተነገረለት በዳዊት ዙፋን ላይ ኢየሩሳሌም ላይ ለ1000 ዓመት ይነግሳል ይላል። ምክንያቱም የእግዚአብሔር ቃል ዮሐንስ ራእይ ምዕራፍ 20 ቁጥር 4 ጀምሮ እስከ 6 ልታገኙት ትችላላችሁ። ለዚህ ነው የዓለም መንግስታት ሁሉ ለጌታችን ለኢየሱስ ክርስቶስ ሆኑ ይላል። ክብር ለኢየሱስ ይሁን። ይሄ የሚሆነው በመንፈስ ሳይሆን በስጋ በአካል ነው። ጌታችን ኢየሱስ ክርስቶስ መጥቶ ምድር ላይ በዙፋን ላይ ተቀምጦ የሚገዛው የተባረከው ተስፋችን ይመጣል። ሃሌሉያ። በዚያን ጊዜ ጥንታዊ የእስራኤል ጠላቶች የነበሩ እስራኤላውያንን ያስጨንቁ የነበሩ አሶር፣ ግብፅ የዳኑ አሁን አማኞች አሉ እየተንቀጠቀጡ አንደርግራውንድ ውስጥ ነው የሚያመልኩ። ከዛ ደግሞ ጥምቀታቸው በገንዳ ውስጥ አምልኳቸው በሹክሹክታ የሆኑ አሶር ውስጥ ያሉ፣ ግብፅ ውስጥ ያሉ፣ ኢራን ውስጥ ያሉ፣ ኢራቅ ውስጥ ያሉ አማኞች አሉ። ያን ጊዜ ይወጡና ከአማኞች ጋር ከኛ ጋር የድል መዝሙር ይዘምራሉ። ጌታ የተመሰገነ ነው። ተጽፏል። ኢሳይያስ ምዕራፍ 19 ቁጥር 23 እስከ 25 ያለው የእግዚአብሔር ቃል ይፈጸማል። ምን ይላል? አሶርና ግብፅ እግዚአብሔርን ከእስራኤል ጋር ያመልካሉ ይላል። ጌታ የተመሰገነ ነው። ስለዚህ ጠላትነትም ከህዝቦች መካከል ምን ይላል? ይጠፋል። መርዝ፣ ጥላቻ ከህዝቦች መካከል ያደርጋል፣ ይጠፋል። ጌታ የተመሰገነ ነው። በመጽሐፍ ቅዱስ ትንቢት መካከለኛው ምስራቅ የሰው ልጆች የአመፅ ታሪክ የመደምደሚያ ጊዜ ይሆናል፣ ያልቃል ማለት ነው። የእግዚአብሔር ዘላለማዊ መንግስት አዲስ ምዕራፍ የሚከፈትባት የማዕዘን ራስ ምድር ትሆናለች ማለት ነው። ማን? መካከለኛው ምስራቅ። ነገሩ ሁሉ የተጀመረው እዛ ነው። ነገሩ ሁሉ የሚጠናቀቀው እዛ ነው። ስለዚህ የመካከለኛው ምስራቅ ቀውስ እየቀጠለ መጥቷል። ይህም ሁኔታ በጣም እየተባባሰ ነው። መነሻው ከታሪካዊ ምንድን ነው በምንልበት ጊዜ ታሪካዊ ቁርሾ ምን ማለት ነው? ታሪካዊ ቁርሾ ጦርነቱ የጀመረው አሁን መሬት ይገባኛል የሃይማኖት በሙስሊምና በክርስቲያን አሁን አይደለም የጀመረው። ጦርነቱ የጀመረው አብርሃም ድንኳንና ይስሐቅ ድንኳን ነው የጀመረው። በይስሐቅና በእስማኤል መካከል ነው ጦርነቱ የጀመረው። ጡት በጣለ ጊዜ ይስሐቅ እስማኤል ሳቀበት። ሳራ አውጣና አባረልኝ አለች። ከእናቱ ጋር አውጥቶ አባረረ። ከዛ ጊዜ ጀምሮ ምንድን ናቸው? ጠብ ላይ ናቸው። እሱ ብቻ አይደለም፣ ኤሳውና ያዕቆብ ምን ነበሩ? ጠበኞች ነበሩ። ጦርነቱ የጀመረው እዛ ቤት ነው። አሁን በሙሉ በመካከለኛው ምስራቅ ያሉ እነማን ናቸው? እነዚሁ ወንድሞች ናቸው። እነሱ እየወለዱ እየተዋለዱ እርግማኑ፣ ጥላቻው፣ ክፋቱ፣ አመፁ እየጨመረ ሄዶ ነው እዚህ የደረሰው። መጽሐፍ ቅዱስ እሱን ነው የሚናገረው። ከሌላ የተለየ አይደለም ወገኖች። አሶራውያን በሉ ለምሳሌ አማሌቅ የማን ልጅ ነው? አማሌቅ የኤሳው ልጅ እንደሆነ
ዘፍጥረት 36 ስታነቡ ታገኙታላችሁ። አማሌቃውያን አሞንና ሞዓብ የማን ልጆች ናቸው? የሎጥ ልጆች ናቸው። ከልጆቹ የወለዳቸው ናቸው። ከዛ እነዚህ 10 ውያን የማን ናቸው? ፌርዛውያን፣ ያቡሳውያን፣ ግብፃውያን፣ ወያን የሚባሉ የማን ልጆች ናቸው? የኖህ የልጅ ልጅ ናቸው። የከነአን ልጆች ናቸው በሙሉ። ዘፍጥረት ምዕራፍ 10 ስታነቡት ታገኙታላችሁ የከነአን ልጆች እንደሆኑ። ወገኖች ከሌላ ከየትም የመጡ አይደሉም። ከሌላ ከስፔስ ዱብ ያሉ ሰዎች አይደሉም። ጦርነቱ የወንድማማች ጦርነት ነው። ዘመናትን ያስቆጠረ ቁርሾ ነው ወገኖች። ዘመናትን ያስቆጠረ ቁርሾ ብቻ ሳይሆን ከዘመናዊው የጂኦፖለቲክ ትኩሳትም የመጣ ነው። አሁን ባለው የፖለቲካ ቀውስ የመጣ ነው። እሱ ብቻ አይደለም፣ ከሃይማኖታዊ ጽንፈኝነት ጋርም የተቆራኘ ነው። የሃይማኖት ጦርነት አለበት። የመሬት ጦርነት አለበት። እንደገና ደግሞ እሱ ብቻ አይደለም፣ የመለኮትም አለበት። መለኮት በመካከል አለ። ምክንያቱም እስራኤል ከባድ ድንጋይ ናት፣ ማንም አይነካትም፣ የነካት ሁሉ ይቆስላል፣ ይቀጠቀጣል ብሏል ዘካርያስ 12 ቁጥር 1-5 እስራኤልን ስትነኩ ትቆስላላችሁ ብሏል። መቁሰል ብቻ አይደለም ትሰክራላችሁ ብሏል። እስራኤልን የሚነካ ሁሉ በሀገር ደረጃ በግለሰብ ደረጃ ይሰክራል፣ ይቀጠቀጣል፣ ይቆስላል። በአሕዛብ መካከል እንቆቅልሽ አድርጊያታለሁ ብሏል። ማንም ሊነካት፣ ማንም ሊያጠፋት፣ ማንም እንትን አይችልም። ልትነካ ድል ከሷ ጋር ነው። እስራኤልን የሚጠብቅ አይተኛም አያቀላፋም ተብሎ ተጽፏል ወገኖች። ስለዚህ ይሄ ደግሞ በጣም የሚገርማችሁ ተለዋዋጭና አደገኛ ነገር ስለሆነ በየጊዜው ምን እንደሚከሰት መጽሐፍ ቅዱስ አስቀምጧል። መጽሐፍ ቅዱስን የማያነቡ ሰዎች በእርግጥ በፍርሃት በስጋት ሊኖሩ ይችላሉ። ስለዚህ እስራኤል፣ ጆርዳን፣ ሊባኖስ፣ ቆጵሮስ፣ ሲሪያ፣ ኢራቅ፣ ኩዌት፣ ኢራን፣ ባህሪን፣ ኳታር፣ ዩናይትድ ኤምሬት፣ ኦማን፣ ሳውዲ አረቢያና የመን እነዚህ አገሮች አደገኛ ትንቢት ወደፊት ይጠብቃቸዋል። የማይበርድ ጦርነቶች እየቀጠሉ ነው ያለው። ነገር ግን አደገኛ ትንቢት ይጠብቃቸዋል። ከባድ ትንቢት ይጠብቃቸዋል። ምክንያቱም ጌታችን ኢየሱስ ክርስቶስ ሲናገር ምን አለ? ጦርንም የጦርንም ወሬ ትሰማላችሁ አለ። እየሰማን ነው። ጦርነቱ እየቀጠለ ነው። በኃይል እየቀጠለ ነው። እየገፋ ነው ያለው። ማንም አበርደዋለሁ ማለት አይችልም። በጣም የሚገርመኝ ነገር ልንገራችሁ። ሰሞኑ በጣም እየገረመኝ ዓለም አንድ ኢራን በተባለች ሀገር አንድ ጠባብ በሆነ ባህር ወሽመጥ ስለዘጋች ዓለም ሁሉ እንዴት እንደተናወጠ ተመልከቱ። የኢኮኖሚው ለውጥ እንግዲህ አንዲት ሀገር ናት። አንዲት ሀገር የጋዝ መተላለፊያውን ወሽመጥ በመዝጋቷ ዓለም በከፍተኛ ነውጥ ውስጥ ነው ያለው። ዓለም የቆመችው በአንዲት ሰርጥ ነው ማለት ነው። ተመልከቱ እንግዲህ ማን ወንድ የሆነ ነው አሁን ጠቅላላ ያንን ማስከፈት የቻለት? እስቲ ተመልከቱ። አንዳንዱ በራሱ ጥቅም ነው፣ አንዳንዱ በሌላም ጥቅም ነው። ጥላቻም አለበት እንደዛም። ግን ቢሆንም ግን ዓለም ተመልከቱ እንዴት ጠባብ እንደሆነች። በአንዲት ሰርጥ ነው ዓለም የቆመችው። ያ ነው በቃ። እሷም ያንን ሰርጥ አልከፍትም ማለች። በቃ እንደ ጉልበት ይዘዋለች። ከዛ በኋላ የዓለም የኢኮኖሚ ዋልታ እንዴት እየተናጋ እንደሆነ ልትመለከቱ ትችላላችሁ። ጦርነቱ በጣም እየቀጠለ እየገፋ ነው ያለው። ግን የእኔና የእናንተ ተስፋችን የሆነው ኢየሱስ ክርስቶስ ግን ይመጣል። የግድ እንደዚህ መሆን አለበት። እሱ እንዲመጣ ተጽፏል። ስለዚህ አትፍሩ፣ ተስፋችሁን አሻቅባችሁ ተመልከቱ። ወደ መሰዊያችሁ ወደ ጸሎታችሁ ተመለሱ ወገኖች ሆይ፣ ወደ ቤተ ክርስቲያን ተመለሱ። ጌታን አምልኩ፣ ጌታን አገልግሉ፣ በጽድቅ በቅድስና ኑሩ። ኢየሱስ ክርስቶስ በክብር ይመጣል። ጌታ የተመሰገነ ነው። ክብር ለኢየሱስ ይሁን። እሺ ይህንን ከተማረን በኋላ ታዲያ ኢየሩሳሌም የማን ናት? አሁን እንግዲህ የሁሉ ትኩረት አውሮፓውም አፍሪካውም መካከለኛው ምስራቅ ያሉ አገሮችም ሁሉ የራሳቸው ሊያረጓት ይፈልጋሉ። ሁሉ ይፈልጋታል። የማን ናት በምንልበት ጊዜ እንግዲህ ስለ ኢየሩሳሌም ስናወራ እንደው ከስሟ ትርጉም ብንነሳ፣ የስሟን ትርጉም ስንጀምር የሚገርማችሁ ቃሉ ከሁለት የተዋቀረ ቃል ነው። አንደኛው የሩ ወይንም ያራ የሚለው የዕብራይስጥ ቃል ሲሆን ምን ማለት ነው? ይሄ መሰረት ማለት ነው። ሁለተኛው ሻሎም ወይንም ሳሌም የሚለው ቃል ሲሆን ሰላም ወይንም ፍጹምነትን የሚያሳይ ነው። ስለዚህ ትርጉሙ የሰላም መሰረት፣ የሰላም ከተማ ማለት ነው። እንደገና ለመጀመሪያ ጊዜ እቺ ቦታ አሁን ኢየሩሳሌም
ወይንም የሳሌም ከተማ ተብላ ለመጀመሪያ ጊዜ የተጠቀሰችው የት ነው? ዘፍጥረት ምዕራፍ 14 ቁጥር 18 ለመጀመሪያ ጊዜ ተጠቀሰች። የሳሌም ንጉሥ የሆነው መልከ ጼዴቅ የልዑል የእግዚአብሔር ካህን፣ እናትና አባቱ የማይታወቁ የዘር ሐረጉ የማይታወቅ ኢየሱስ ክርስቶስ በዚህ በመልከ ጼዴቅ ሹመት ነው የመጣው ይላል እግዚአብሔር ቃልና ለመጀመሪያ ጊዜ የተጠቀሰችው ዘፍጥረት 14 ቁጥር 18 የሳሌም ንጉሥ ተብላ ተጠቀሰች። ይገርማቸዋል። ከዚያ በጣም ከብዙ 100 ዓመት በኋላ ይቺ ቦታ ይቺ ከተማ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 ጀምሮ በምታነቡበት ጊዜ እስከ 10 ይችን ቦታ ኢያቡሳውያን ይኖሩባት ነበር ይላል። እስራኤላውያን ወደ ከነዓን መጥተው ምድሪቱን በኢያሱ ምክንያት ተከፋፍለው ሲኖሩ ይችን ቦታ ግን ኢያቡሳውያን ይኖሩባት ነበር ይላል። ለስንት ዓመት? ለ527 ዓመት። እንዴት ሂሳቡን አሰላ ብትሉኝ ኢያሱ በ80 ዓመቱ ነው የተስፋይቱ ምድር የገባው። በ110 ዓመቱ ሞተ፣ 30 ዓመት። ከዛ በኋላስ የመሳፍንት ዘመን 450 ሲደመር 30 እና 450 480 ይሆናል ማለት ነው። ከዛስ ሳኦል 40 ዓመት ነገሰ፣ 520 ይሆናል ማለት ነው። 7 ዓመት ዳዊት በኬብሮን ነገሰ። 527 ዓመት በኢያቡሳውያን ነበር የምትኖረው። ኢያቡሳውያን ነበር የሚኖሩባት። ምክንያቱም ኢያቡሳውያን በጣም የታወቁ ናቸው። ቦታዋ ስትራቴጂክ ቦታ ናት። ተራራ ላይ ነው ያለችው። ወገኖች በጣም የሚገርማችሁ ዝም ብለው ድንጋይ እንኳን እየወረወሩ የሚመጣውን ሁሉ ይጨርሱት ነበረ እና ዳዊትም ሊወጋቸው ሲመጣ እውርና ጉንድሽ ይበቃዋል ብሎ በቃ በጣም ናቁት ይላለኝ። ዳዊት ግን ይገርማችኋል ከተማይቱን ያዛት ይላል። ከዚያ ምን አደረጋት? ቀጠራት። የዳዊት ከተማ አላት፣ ጽዮን ብሎ ጠራት ይላለኝ። ገርማችኋል። ስለዚህ ኢያቡስን አስወጥቶ ከተማይቱን ካስለቀቀ በኋላ ስሟን ቀየረ። ኢያቡስ የምትባለዋን ጽዮን ብሎ ጠራት። ስለዚህ እስራኤል በዳዊት ጊዜ ነው የታወቀችው። የማይደፈረውን የደፈረ ንጉሥ ነው ዳዊት ማለት። ሌላው እንግዲህ ይሄ ቦታ ማለት አብርሃም ልጁን ሊሰዋ የወሰደበት የሞሪያ ተራራ፣ በዛ ቦታ ላይ አብርሃም ልክ የመስዋዕቱን በግ ባየ ጊዜ ምን አለ ይላል? እግዚአብሔር በምትኩ በግ ስላዘጋጀለት ስፍራውን እግዚአብሔር ያዘጋጃል፣ በእግዚአብሔር ተራራ ይታያል አለና ያህዌ ርኤ ብሎ ጠራው ይላል። ተመልከቱ። ማንን ነው? ያችን ጽዮንን የሞሪያምን ተራራ። ወገኖች ሆይ እግዚአብሔር በዚህ ቦታ ነው፣ እግዚአብሔር ያያል ብሎ ያህዌ ርኤ ብሎ ጠራ ይላል። እሺ፣ ኢየሩሳሌም በታሪክ ስሟ የሰላም ከተማ፣ የሰላም ሀገር ተብላ ነው የምትጠራው። ታሪክም ስሟም እንደዛ ነው። ነገር ግን በእውነተኛው ዓለም የጦርነትና የግርግር ከተማ ሆና ቆይታለች። ስለዚህ እንደ ስሟ እውነተኛ ሰላም የምትሆነው መቼ ነው? እውነተኛ የሆነው ሰላም መቼ ያገኛታል በምንልበት ጊዜ መቼም ሰላም ልትሆን አትችልም። አሜሪካ በሉ፣ የተባበሩ መንግስታት በሉ፣ የምናምን መንግስታት በሉ፣ ራሻ በሉ፣ ምን በሉ ማንም ሰላም ሊሰጣት አይችልም። ሰላም የምትሆነው የሰላም ንጉሷ ኢየሱስ ክርስቶስ ሲመጣ ነው። እስከዛ በጦርነት እንደምትቀጥል የእግዚአብሔር ቃል ይናገራል። ለ10 ቀን ለ15 ቀን ልታርፍ ትችላለች። ነገር ግን ጦርነቱ ግን የሰላም ንጉሥ የሆነው ኢየሱስ ክርስቶስ እስኪመጣ ድረስ ወገኖች ሆይ ጦርነቱ ይቀጥላል። ወገኖች ኢየሩሳሌም ማለት ባጭሩ የሰላም ከተማ፣ የሰላም መሰረት ማለት ነው። ከተማዋ ግን እስከ አሁን ድረስ ሰላም የሌላት ከተማ ናት። እንግዲህ ከተማዋ ከእግዚአብሔር አጀንዳ ጋር በጣም ቁርኝት ያላት አገር ናት። በጣም ብዙ ታሪክ ያላት አገር ናት። ንጉሥ ዳዊት ኢያቡሳውያንን ይዘውት የነበረውን ከተማ አስለቅቆ ወገኖች ሆይ ጽዮን ብሎ የጠራት ከተማ ናት። ከተማዋ ለፖለቲካ ማዕከል ብቻ ሳትሆን ለመንፈሳዊ አገልግሎትም ማዕከል ናት። የእግዚአብሔር ክብር መገለጫ የሆነው የታቦቱ መቀመጫ እንድትሆን አድርጓታል ዳዊት። ከዓለም ሁሉ የተለየች አገር እንድትሆን ዳዊት አድርጓታል። ዳዊትን እግዚአብሔር ተጠቀመ እንጂ እግዚአብሔር ነው ያደረጋት። ሌላው የከተማዋ እምብርት የሆነው የሞሪያ ተራራ ነው። እንግዲህ ተመልከቱ፣ የሞሪያ ተራራ ማለት የታወቀ ነው። አብርሃም ልጁን መስዋዕት ሊያደርግ የወሰደበት ነው። በምትኩ በግ ተዘጋጅቶለታል። ይሄ የሞሪያ ተራራ በዓለም ላይ እንዲታወቅ ያደረጋት ማንነት ነው። ወገኖች አብርሃም ይህንን ስላደረገ ያ ቦታ እየተሄደ ይጎበኛል። የእግዚአብሔር ቃል አስቀድሞ አስቀምጦታል።
ዘፍጥረት ምዕራፍ 22 ያህዌ ርኤ እግዚአብሔር ያዘጋጃል በተራራው ላይ ብሎ ምን አድርጎለት? ስም አውጥቶለታል። የኋላ ኋላ ቤተ መቅደሱ የሰለሞን ቤተ መቅደስም የተሰራው የት ነው? እዛው ተራራ ላይ ነው። እዛው ተራራ ላይ ነው። አንደኛ ነገሥት ምዕራፍ 3 ሁለተኛ ነገሥት ምዕራፍ 3 ቁጥር 1 በምታነቡበት ጊዜ እግዚአብሔር ለዳዊት እንደተናገረው አብርሃም ልጁን መስዋዕት ሊያደርግ በወሰደበት በሞሪያም ተራራ በኦርና አውድማ በዚያ ላይ መቅደሱ ተሰራ ይላል። መቅደሱ መሰራቱ ብቻ ሳይሆን በዚያው ቦታ ላይ ጌታችን ኢየሱስ ክርስቶስ ከ1000 ዓመት በኋላ መቅደሱ ከተሰራ ከ1000 ዓመት በኋላ ጌታችን ኢየሱስ ክርስቶስ የተሰቀለውም እዛው ሞሪያ ተራራ ላይ ነው። ስለዚህ ኢየሩሳሌም ከጥንትም የመስዋዕት ቦታ እንደሆነች የሚያሳይ እንደሆነ እንመለከታለን። ስለዚህ ኢየሩሳሌም ማለት የጌታችን የኢየሱስ ክርስቶስ ሁለንተና የተሰራባት ቦታ ናት። ይሄ ብቻ አይደለም፣ ጌታችን ኢየሱስ ክርስቶስ እንባውን ያፈሰሰባት ከተማ ናት። እንባውን ወገኖች ሆይ እንባውን ማፍሰስ ብቻ አይደለም፣ ለደህንነታችን ሲባል ለመዳናችን ሲባል ትልቅ ዋጋ የከፈለባት ከተማ ናት። በመስቀል ላይ ተንጠልጥሎ የሞተባት ከተማ ናት። ለምሳሌ ኢየሩሳሌምን አየና ይላል ሉቃስ ምዕራፍ 19 ቁጥር 41 ላይ አያትና ምን አለ? ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን ልትሰበስብ እንደምትሻ ሁሉ ልሰበስብሽ መጣሽ፣ አንቺ ግን እኔ አዳኝሽን አላወቅሽምና የተፈታሽ ትሆኛለሽ ብሎ አለቀሰላት ይላል። ስለዚህ ከተማዋ ታሪካዊ ከተማ ብቻ ሳትሆን ጌታም ያለቀሰላት ከተማ ናት። ወገኖች ኢየሩሳሌም ጌታ ያለቀሰባት ከተማ ብቻም አይደለችም፣ ለሰው ልጆች ሁሉ መዳንን የከፈለባት ከተማ ናት። የጨለማው ኃይል የተሸነፈበት ቦታ እዚያ ቦታ ነው። ብዙ ምስጢር ያለባት ከተማ ናት። መለኮት ተወልዶ እግሩ የረገጠባት፣ ያደገባት፣ ያገለገለባት፣ የሞተባት ከተማ ናት ወገኖች። መላእክት ሲወጡና ሲወርዱ የታዩባት ከተማ ናት ወገኖች። ኃይለኛ መንፈሳዊ እንቅስቃሴ የተካሄደባት ከተማ ናት። የሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ በወረደ ጊዜ 3000 5000 አማኙ ሁሉ በሙሉ አይሁዳዊ ነው። ሐዋርያት በሙሉ አይሁዳውያን ናቸው። ወንጌል በእነሱ በኩል ነው ወደኛ የመጣው። መጽሐፍ ቅዱስን የጻፉልን እነሱ ናቸው ወገኖች። ነቢያት ሁሉ በሙሉ ኢየሱስ ክርስቶስ ራሱ አይሁዳዊ ነው። ሮሜ ምዕራፍ 9 ቁጥር 5 ወገኖች ሆይ ኃይለኛ መንፈሳዊ እንቅስቃሴ የተካሄደባት ከተማ ናት እና የመጨረሻው ዘመን የትንቢቱ ፍጻሜ የሚከናወንባት ከተማ ናት፣ ቦታ ናት። የ1000 ዓመት ንግስና ጌታ ኢየሱስ ክርስቶስ መድኃኒታችን በክብር መጥቶ የሚነግስባት ቦታ ናት። አሕዛብን ሁሉ የሚገዛው እዚያች ከተማ ላይ ተቀምጦ ነው። ጌታ የተመሰገነ ነው። የእግዚአብሔር ቃል ይናገራል። ዘካርያስ ምዕራፍ 14 መጥቶ ኢየሩሳሌም ደብረ ዘይት በዳዊት ዙፋን ላይ ይቀመጣል ይላል። ዮሐንስ ራእይ ምዕራፍ 20 ቁጥር 4 እስከ 6 መጥቶ ይቀመጣል ይላል። መጥቶ እንዳይቀመጥ አገሪቱን ለማጥፋት ነው? አይቻልም፣ አይቻልም። ዮሐንስ ራእይ ምዕራፍ 12ም አንድ ቀይ ዘንዶ ይላልኝ ሴቲቱን ሊያጠፋት ይላል። ሴቲቱ ማርያም አይደለችም፣ ቤተክርስቲያን አይደለችም። ሴቲቱ ኢየሱስን የወለደች እስራኤል ናት። ሊያጠፋት ሞከረ፣ እንዳልቻለ የተለያየ ነገር ያደርጋል። መሬት ረዳቻት፣ አልቻለም ይላል። ጦርነት አደረገ፣ አልቻለም ይላል። ልጁን ሊገድል ፈለገ፣ ተነጠቀ፣ ስራውን ሰርቶ ሄደ ይላልኝ። ከዚያ ልጁ ሲያመልጥ ከዚያ ምድሪቱን ለማጥፋት ሞከረ ይላል፣ አልቻለም። ምድሪቱ ላይ ያሉትን ሰዎችን ልጆቿን ሊያጠፋ ሞከረ፣ አልቻለም ይላል። አይችልም። ኢየሱስ ክርስቶስ እንዳይወለድ አደረገ፣ ተወለደ። ከዛ በኋላ ቀበር ነው፣ አለቀለት አለ። ሞትን ድል አድርጎ ተነሳ። አይመጣም እያለ ነው፣ ይመጣል። አይነግስም ኢየሩሳሌም እያለ ነው፣ ይነግሳል። መጽሐፍ ቅዱስ እሱን አስቀድሞ በደንብ አድርጎ አስቀምጦልናል። ይሄ ማለት ጌታችን ኢየሱስ ክርስቶስ በኢየሩሳሌም ምን ያደርጋል ነው? ይመለካል። በዚያ ሆኖ ዓለምን ያስተዳድራል ማለት ነው። ጌታ የተመሰገነው። ሌላው ይቺ ከተማ ከአሕዛብ መንግስታት ጋር የተለያየ ጥቃት እንደሚደርስባት ይናገራል። ጥቃት ይደርስባታል አለ፣ እየደረሰባት ነው። ወደፊትም ጥቃት እንደሚደርስባት መጽሐፍ ቅዱስ በደንብ ይነግረናል። በደንብ ይነግረናል፣ አስቀምጦልናል። ለምሳሌ አንደኛው ጉግ ማጉግ ጦርነት ነው። ሕዝቅኤል 38 እና 39 በምናነብበት ጊዜ እስራኤልን ለማጥቃት እንደሚመጡ 5 ነገስታት ሌሎችንም ጨምረው መጽሐፍ ቅዱስ ይናገራል። ሁለተኛ
የአርማጌዲዮን ጦርነት ወደፊት ይጠብቃታል። አሁንም እስራኤልን ለማጥፋት ነው። ከመሲሁ ጋር እስራኤልን ለማጥፋት ነው። አይሳካላቸውም ወገኖች ሆይ። ጦርነት እንደሚገጥማትና ወደፊትም እንደሚገጥማት አሁንም እንደሚገጥማት እግዚአብሔር ቃል ይናገራል። እሱ ነው እየተፈጸመ ያለው ወገኖች ሆይ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እንዴት ድንቅ ነው! ከሩቅ ምስራቅ የሚመጡ የተዋቀሩ አንድ ላይ ሆነው ሊያጠቋት ይመጣሉ፣ ነገር ግን አይችሉም ይላል መጽሐፍ ቅዱስ። በሕዝቅኤል 38 እንግዲህ ኢትዮጵያ አብራ ስለተጠቀሰች በኢየሱስ ስም ይላሉ ሰዎች። ወገኖች ሆይ ለመጽሐፍ ቅዱስ እውነተኛ ታማኝ መሆን ያስፈልጋል። ሀገሬን ወዳለሁ፣ ሀገሬን እየጠላሁ አይደለም። ነገር ግን የእግዚአብሔር ቃል ይናገራል። ለሀገሬ ግን እጸልያለሁ፣ ለሀገሬ ግን እማልዳለሁ ማለት ነው። ሌላው ኢየሩሳሌም በታሪክ ብቻ የምትወሳ አገር ብቻ ሳትሆን አሁንም በሕይወት አለች። አሁንም ሰው ኤግዚስት ያደርግባታል አለች። በቤተ ክርስቲያን ትተክታለች፣ በምናምን ትተክታለች። አልተተካችም። መጽሐፍ ቅዱስ አይልም እሱን። ስለዚህ ከኤፍራጥስ ወንዝ ጀምሮ ብዙ ዘመን የኖረች ምድር ናት። ከፍጥረት ጀምሮ ለብዙ ዘመን የኖረች ምድር ናት። የእግዚአብሔር ዓይኖች 24 ሰዓት የማይለዩት ከተማ ናት። ይሄን ደግሞ የእግዚአብሔር ቃል ይናገራል። የማይለዩት ከተማ ናት። ክብር ለኢየሱስ ይሁን። በተለይ ለእኛ ለአማኞች በከተማዋ ላይ ከሚመጣው መለኮታዊ ፍርድ የተነሳ አናምንም ስላሉ እስራኤላውያን በድንዛዜ ውስጥ ስለሆኑ አሁን ለጊዜው ይላል ሮሜ ምዕራፍ 9 10 11 በድንዛዜ ውስጥ ናቸው አሁን ይላል። ክርስቶስ ገና እንደሚመጡ መሲሁ ገና እንደሚመጣ ነው ተስፋ የሚያደርጉት። ስለዚህ የሚመጣባቸው ጥፋት አለ ይላል። ለዚህ ደግሞ መጽሐፍ ቅዱስ ለእኛ ምን አለን? እባካችሁ ጸልዩላቸው ይላል። መዝሙር 122 ቁጥር 6 ለኢየሩሳሌም ሰላም ጸልዩ ይላል። ዋጋ እየከፈለች ያለችው አሁን ከምን የተነሳ ነው? መሲሁን ስላልተቀበለች ነው። መሲሁን የምትቀበለው ገና በመከራው ውስጥ ነው። ሐሰተኛው ክርስቶስ መጥቶ አምናው መሲሁ ይሄ ነው ብላ ከዛ በኋላ መቅደሱን አምልኮውን ሲያረካክስ ያን ጊዜ ነው የምትነቃው። እስተዛ ጊዜ ግን መጽሐፍ ቅዱስ ለእኛ ምን በሉ? ተራገሙ፣ ስደቧት፣ እንትን በሏት አይደለም ወገኖች፣ ተሳስተዋቸዋል። ሂሳብ የምታወራርደው ከእግዚአብሔር ጋር ነው እንጂ እኛ በእስራኤል ላይ ምንም ማለት አንችልም። በታሪክ ልነግራችሁ እችላለሁ። በሀገር ደረጃ በግለሰብ ደረጃ ወገኖች ሆይ ታሪክ ልቆጥርላችሁ እችላለሁ። ከሀገራችን መሪ ከጃንሆይ ጀምሮ መንግስቷን ስትመሰርት ምንድን ነው የነበሩ? በፍጹም መመስረት የለባትም ከሚሉት መካከል ቃለ ተአቅቦ ነው ያደረጉትኝ። ማንኛውም ሳዳም ሁሴን በሉት እንደገና ጋዳፊ በሉት ሁሉም በሙሉ እስራኤልን የነኩ በግለሰብ ደረጃ ወድቀዋል። በሀገር ደረጃስ ከባቢሎን ጀምሮ ከፋርስ፣ ከሜዶን፣ ከግሪክ፣ ከሮም፣ ከኦቶማን ኢምፓየር የተለያዩ የሙስሊም አገራት፣ ኦቶማን ቱርክ፣ ስፔን፣ እንግሊዝ ወገኖች ብዙ ልጠቅስላችሁ እችላለሁ። እስራኤልን የነኩ ሁሉ በሙሉ ወርደዋል፣ ታች ሆነዋል ወገኖች። ስማቸው ብቻ ነው ያለ። ስለዚህ የኢየሩሳሌም ታሪክ ከ5000 ዓመት በላይ ወደ ኋላ የሚጓዝ ነው። አሁን የመጣ አይደለም። በጦርነት በሃይማኖት ክስተቶች መለኮታዊ ተስፋዎች ሁሉ ያሏት ናት ወገኖች። ጌታ የተመሰገነ ነው። ነገር ግን እቺ ከተማ በጦርነትም በሃይማኖትም በተለያየ አይነት ነገርም ብትያዝም ነገር ግን በተስፋዎች ያሸበረቀችና በታሪክም ትልቅ ታሪክ ያላት አገር ናት። ከተማዋ በዓለም ካሉ የጥንት ከተሞች ደግሞ አንዷ ናት። በጥንት ከነበሩ ከሚጎበኙ ተመልከቱ፣ በጣም ከሚጎበኙ ከጥንት ከተማዎች አንደኛዋ ከተማ ናት። አሳያችኋለሁ። እሱ ብቻ አይደለም፣ ለሶስቱ ሃይማኖቶች ሴንተር ከተማ ናት። ለሶስቱ ሃይማኖቶች አብርሃም አባታችን ነው ለሚሉ ለሶስት ሃይማኖቶች ዋና እምብርት ከተማ ናት። ለክርስትና እምነት፣ ለሙስሊም እምነትና ለአይሁዳውያኖች ለዚህ ለሶስቱ እምነት ሴንተር ቦታ ናት። ስለዚህ ሃይማኖቶች ሁሉ በሙሉ ለእኛ የተቀደሰች ናት ይላሉ። ሶስቱም አይሁዳውያንም፣ ሙስሊምም፣ ክርስቲያንም በሙሉ ከተማችን የእኛ ናት፣ የተቀደሰች ናት ይላሉ። እሺ ኢየሩሳሌም በተለያየ ዘመን እስቲ እንመልከታት፣ በተለያየ ጊዜ እንመልከታት ኢየሩሳሌምን። አንደኛ ከክርስቶስ ልደት በፊት እስከ ዳዊት ዘመን ኢየሩሳሌም በመጀመሪያ በኢያቡሳውያን ስር ነበረች አለች። ከተማዋ ግን ኢያቡሳውያን ምን ያደርጉ ነበር? ይገዟት ነበረ።
ከተማዋን አንለቅም ብለው ነበረ። አሁንም እንደዛው ወደፊት እነግራችኋለሁ። ኢየሩሳሌም ውስጥ የሚኖሩ መዓት አይነት ህዝብ ነው ያለው። መዓት አይነት ቋንቋ ያለው ህዝብ ነው አብሮ የሚኖረው። በሰላምም ይኖራል፣ በጠብም ይኖራል። ኢያቡሳውያን ከተማዋን አንለቅም ብለው ይኖሩባት ነበረ። ምድሪቱን ይኖሩባት የነበሩ ከነዓናውያን ናቸው፣ ኢያቡሳውያን ናቸው። ዳዊት ኢያቡሳውያን አስወጥቶ ከተማይቱን ያዛት ይላል። ከተማይቱን ቀጠራት፣ ጽዮን አላት። የኢየሩሳሌም ዋና ከተማ አድርጎ አወጀ ማለት ነው። ይሄ የሆነው መቼ ነው? ከኢየሱስ ክርስቶስ ልደት በፊት ከ1000 ዓመት በፊት ማለት ነው። ኢየሱስ ክርስቶስ ሊመጣ 1000 ዓመት ሲቀረው ማለት ነው። ከተማይቱን ያዘ፣ የዳዊት ከተማ ብሎ ጠራት ይላል። የዳዊት ከተማ ብቻ ብሎ አይደለም የጠራት፣ ስም አወጣላት፣ ጽዮን አላት። የኢየሩሳሌም ዋና ከተማ አደረጋት። እንደዛ ብቻ አይደለም፣ ታቦቱንም ሕጉንም ወደዚያ እንዲመጣ አደረገ። ተመልከቱ። ለምን? እግዚአብሔር ይፈልግ ስለነበረ ስሟን ቀይሮ ጽዮን አለ። ስለዚህ ዳዊት በዓለም ሁሉ የተበታተኑትን 12ቱን ነገዶች አንድ ላይ አድርጎ መግዛት ጀመረ። ይሄ ብቻ አይደለም። የዓለም ትኩረትን ከሳበው አንዱ በንጉሱ ሰለሞን የተሰራው መቅደስ የሚገኘው የት ነው? ኢየሩሳሌም ነው። በዓለም ላይ አንደኛ ነበረ። የሚጎበኝ የታወቀ መቅደስ ነበረ። የታወቀ አንደኛ ህንፃ ነበረ ወገኖች። የዓለም ህዝብ እየመጣ የሚጎበኘው ነበረ ወገኖች። የሚገርማችሁ ይሄ መቅደስ ዳዊት ሊሰራው አስቦ አንደኛ ሳሙኤል ምዕራፍ 7 ላይ በቃ ከሙሴ ጀምሮ እስከ አሁን እስካለሁበት ድረስ ይሄ ታቦት ይሄ ቃል ኪዳን ታቦት ቤት የለውም፣ ፐርማነንት የሆነ ቤት የለውም፣ ቋሚ ቤት የለውም ብሎ ሊሰራለት ባሰበ ጊዜ አይ አንተ አትሰራልኝም አለው። የሚሰራልኝ ልጅህ ነው አለው። ከዛም በኋላ ልጄ ከሆነ የሚሰራው አለና አንደኛ ዜና ምዕራፍ 29 ቁጥር 1 እስከ 10 በምታነቡበት ጊዜ ወርቁንም ብሩንም የከበረውን ማዕድን ድንጋዩን ዝግባውን ሁሉ በሙሉ አመጣ ይላል። ያንን በጣም የሚገርማችሁ ወርቁን ብሩን እንደገና ደግሞ ነሐሱን ሁሉ በደንብ አስልቼ 109 ተሳቢ መኪና እንደሆነ ከባለፈው ቪዲዮ ላይ አስቀምጬላችኋለሁ። የእግዚአብሔር መጽሐፍ የሚለው ላይ ማለት ነው። እና ዳዊት ወርቁንም ብሩንም መስሪያውን አዘጋጀ ማለት ነው። ከዛ ቀጥሎ ቦታውን ደግሞ አዘጋጀ ይላል። ቦታውን አዘጋጀ። አንደኛ ዜና ምዕራፍ 21 ቁጥር 28 ላይ ታገኙታላችሁ። አንደኛ ዜና ምዕራፍ 22ም ቁጥር 1ም ላይ ታገኙታላችሁ። ቦታውን አዘጋጀ ይላል። ይሄ ብቻ አይደለም፣ ካርታውንም ተቀበለ ይላል ከእግዚአብሔር ዘንድ። ቦታው የት እንደሚሰራ በመንፈሱ ተረዳ። ከዚያ ደግሞ አሰራሩን ደግሞ ካርታውን ደግሞ ከእግዚአብሔር ዘንድ ተቀበለ ይላል። ወገኖች አንደኛ ዜና 28 ቁጥር 19 እስከ 20 ድረስ ካርታውን ተቀበለና ልጄ ሰለሞን ሆይ እግዚአብሔር ካንተ ጋር ነው፣ መቅደሱን ሰርተ እስክትጨርስ ድረስ አይዞ በርታ፣ ማንም ሊቋቋም አይችልም አለው ይላል። ወገኖች ጌታ የተመሰገነው። ስለዚህ ዳዊት እሱ ባይሰራው ማቴሪያሉን ሁሉ አዘጋጅቶ ምን አደረገ ማለት ነው? ቤቱ እንዲሰራ ሆነ። ሰለሞን የሰራው መቅደስ የእግዚአብሔር ክብር ቀጥታ የወረደበት ነው። ወረደበት ይላል። ካህናት ሌዋውያን ገብተው ማገልገል እስከማይችሉ ድረስ የእግዚአብሔር ክብር ቀጥታ ይወረደ። የእግዚአብሔር ክብር ቀጥታ እንደዚህ የወረደበት ከተማ የት ነው? አሜሪካ ነው? ካናዳ ነው? ሳውዝ አፍሪካ ነው? ኢትዮጵያ ነው? የት ነው? የትም ቅድስት ሀገር የምትባለው የኛ ሀገር እንደዛ አልወረደም። ቀጥታ የእግዚአብሔር ክብር ወረደ ይላል። በእግር ወክ ያደረገባት የተወለደባት ከተማ ናት። አምላክ ሰው ሆኖ እንደገና የእግዚአብሔር ክብር የወረደባት ከተማ ወገኖች ኢየሩሳሌም ናት። መቅደሱ የተሰራው ኢየሩሳሌም ነው። የሰለሞን መቅደስ የተሰራው ኢየሩሳሌም ነው። አብርሃም ልጁን መስዋዕት ያደረገው መቅደሱ የተሰራበት እዛ ቦታ ላይ ነው። ከ1000 ዓመት በኋላ ጌታችን ኢየሱስ ክርስቶስ ተሰቅሎ የሞተው እዛ ቦታ ላይ ነው። ስለዚህ የሰለሞን መቅደስ ከተማይቱን የሃይማኖት ማዕከል አደረጋት ማለት ነው። እናም ከጥንት ኢየሩሳሌም የሃይማኖት ብቻ ሳይሆን የፖለቲካ ማዕከል ነበረች። ነገር ግን የባቢሎን ንጉሥ መጣና ናቡከደነጾር ኢንተራፕት አደረጋት፣ አቋረጣት። መቼ? 605 ዓመተ ዓለም ላይ የባቢሎን መንግስት መጣና ከተማይቱን ምን አረጋት? ደመሰሳት፣ አጠፋት።
እና እስራኤላውያንን ለ70 ዓመት ማርኮ ወሰዳቸው። መቅደሱን አቃጠለ፣ ቅጥሩን አፈረሰ፣ ወርቁን ብሩን ያላትን ንብረት ሁሉ በሙሉ ዘረፈ፣ ወደ ሀገሩ ወሰደ። ለ70 ዓመት ተማርከው እንደሚሰጡ ሁለተኛ ዜና ምዕራፍ 36 ላይ ታገኙታላችሁ። በአመፃቸው በኃጢአታቸው ምክንያት 70 ዓመት ተማርከው እንደሚሄዱ፣ ነገር ግን ኤርምያስ ምዕራፍ 29 ቁጥር 11 አይዟችሁ ከ70 ዓመት በኋላ ወደ ምድራችሁ ትመለሳላችሁ፣ እመልሳችኋለሁ፣ እጎበኛችኋለሁ ብሎ ተናገራቸው። ከዚያስ ወደ ምድራችሁ እመልሳችኋለሁ እንዳለ ወገኖች ተስፋ እንደሰጣቸው እግዚአብሔር እንደተናገረ ወደ ምድራቸው ተመለሱ። ዳንኤል ምዕራፍ 9 የኤርምያስን መጽሐፍ ኤርምያስ ምዕራፍ 25 ማለት ነው። የኤርምያስን መጽሐፍ አነበበና 70 ዓመት እንዳለቀ ተረዳ ዳንኤል። ከዛ በጾም በጸሎት በእግዚአብሔር ፊት ሆኖ አለቀሰ። ከዛ 70 ዓመት ስለሞላ ወደ ምድራቸው ተመለሱ ማለት ነው። እግዚአብሔር መልሱን ይዞለት መጣ። አይዞህ ይሄው ብሎ ገብርኤል መልስ ይዞለት መጣ። እዛ ቦታ ላይ በምናነብበት ጊዜ ዳንኤል ምዕራፍ 9 ላይ ስናነብ ዳንኤል በጾም በጸሎት ሆኖ ነገር ግን የፋርስ መንግስት እየተዋጋው እንደሆነ ከዛ በኋላ ዳንኤል እዛው ሆኖ እየጸለየ ሳለ መልሱን ገብርኤል ይዞለት እንደመጣ መልሱ ቢዘገይም መልሱ ይሄው ብሎ ይዞለት እንደመጣ ከዛ በኋላ የሚቀጥሉ ብዙ ተከታታይ ትንቢቶችን ሲነግረው እንመለከታለን። ከዛስ ኢየሩሳሌም ወደ አገሯ ከተመለሰች በኋላ በነ ነህምያ፣ በነ እዝራ፣ በነ መርዶኪዮስ፣ በነ አስቴር ከተማይቱ ስትሰራ ስትገነባ እንመለከታለን። የባቢሎን የመጀመሪያው እንግዲህ የሰለሞንን መቅደስ አፈረሰ የባቢሎን መንግስት። ሁለተኛው ቤተ መቅደስ ግን አሁን ከ70 ዓመት በኋላ በፋርስ መንግስት በኢራን ማለት ነው። የአሁኗ ኢራን የሚገርማችሁ ኢየሩሳሌም እንድትመለስ ወደ ሀገሯ መቅደስን እንድትሰራ የፈቀደች ናት። ዕዝራ ምዕራፍ 1 ቁጥር 1 ላይ ታገኛላችሁ። በመሃል ደግሞ እንደከለከለች የእግዚአብሔር ቃል ይናገራል። ሐጌንም እንደገና ዕዝራንም ስታነቡ እንደገና በመሃል ከልክላ ለ16 ዓመት ያክል መቅደሱ ከመሰራት እንደቆመ የእግዚአብሔር ቃል ይናገራል። ተመልሳ ደግሞ እንደገና እንድትሰራ ደግሞ ያዘዘችው ደግሞ ራሷ ማናት? ኢራን ናት። ፋርስ ብሎ ይጠራታል። የመጀመሪያ ስሟ ኤላም ነው። ከዛ ፋርስ ይላታል። ከዛ አሁን ደግሞ በቅርብ በ1935 በ1979 ጀምሮ ምን ተባለች ማለት ነው? ኢራን ተባለች ማለት ነው። እና እቺ ታሪካዊ ጠላትነት ያላት ሀገር ናት። እና ቤተ መቅደሱ ሁለተኛው ቤተ መቅደስ በነ ዘሩባቤል፣ በነ ኢያሱ፣ በነ ነህምያ ተገነባ ማለት ነው። ሐጌ ትንቢት የተናገረው በመቼ ነው? በዚያን ጊዜ ነው። ስለዚህ ህዝቡ የሰለሞንን መቅደስ እያሰበ በደስታም በሐዘንም ሲያለቅስ እንመለከታለን። የሰለሞን መቅደስ ፈርሷል። በትሪሊየን የሚያወጣ ንብረት ፈርሷል፣ ወድሟል። አሁን ደግሞ ሐጌ ወደ ተራራ ወጥታችሁ እንጨት ሰብስባችሁ ቤት ስሩልኝ፣ ከሰለሞን መቅደስ ይልቅ ይሄኛው መቅደስ በጣም የከበረ ነው፣ የእግዚአብሔር ክብር ያለበት ነው፣ ልባችሁን በመንገዳችሁ ላይ አድርጉ፣ አይዟችሁ፣ በርቱ ብሎ ሲያበረታታቸው ከዚያ በነ ዘሩባቤል፣ በነ ኢያሱ፣ በነ ነህምያ እንደገና መሰረቱ ሲጣል እንደገና ባለበት ቦታ ሲገነባ እንመለከታለን። ወገኖች ሆይ ከመጀመሪያው ክብር የሁለተኛው ክብር ይበልጣል አላቸው። እናንተ የድሮውን መቅደስ በስንት ቢሊየን የወጣውን አይታችሁ ነው አይደል እንትን ያላችሁት? አይዟችሁ፣ በክብር ግን ይሄ ይበልጣል አለ። ስለዚህ ሁለተኛው መቅደስ ተሰራ። ይሄ መቅደስ ደግሞ በሮማውያን ትእዛዝ በሄሮድስ ትእዛዝ 46 ዓመት ፈጅቶ በወርቅ ተንቆጠቆጠ። ሄሮድስ እንግዲህ የሮም ባንዳ ነው። ነገር ግን በእስራኤል ላይ ስለነገሰ እስራኤላውያንን ለማስደሰት አይሁዳውያንን ለማስደሰት መቅደሱን 46 ዓመት ፈጅቶ በወርቅ አንቆጠቆጠ። ከዛ ጌታ ኢየሱስ ክርስቶስ ሐዋርያት አየሁ ይህንን ሲሉትኝ ክብር አልሰጠውም። ክብር ያልሰጠው ምንድን ነው? ቤቱን የንግድ ቤት አድርጎት ነበረ። እነ ቀያፋ እነ ሐና ውስጥ መቅደስ ውስጥ ንግድ ጀምረው ነበረ። አደገኛ ንግድ። ምን አይነት ንግድ ነው? እንግዲህ መስዋዕት በብሉይ ኪዳን መስዋዕት ይደረግ ነበረ። ሰው ለኃጢአቱ መስዋዕት በግ፣ ፍየል፣ ዋኖስ፣ በሬ ይዞ ይመጣ ነበረ እና ያ ደግሞ እንግዲህ ከሩቅ አገር ይዞ ይመጣልኝ። ያንን ተሸክሞ መምጣት የማይችል ሰው ምን ያደርጋል? በሬውን ወይ በጉን ወይ ዋኖስ ወይ ምኑን እዛው ይሸጥና ገንዘቡን ይዞ መጥቶ ከመቅደሱ ውጭ ከአጥሩ ውጭ ይገዛል፣ ይገበያያል።
እና ገዝቶ ወደ መቅደሱ አስገብቶ መስዋዕት ያስደርጋል ማለት ነው። ለመቅደስ ደግሞ የሚቀርበው የገንዘብ ከረንሲ ደግሞ የተለየ ነው። ልክ አሁን ዶላርን በብር እንደምንቀይር፣ ዶላርን በሌላ ሀገር ገንዘብ እንደምንቀይር ለመቅደስ የሚቀርበው ከረንሲ የተለየ ነው። ስለዚህ የገንዘብ ከረንሲ ልዋጭ እንስሳዎቹ እዛው መቅደስ ውስጥ ገብተው መቅደስ ውስጥ ለዚህ ነው የሚገርማችሁ የገንዘብ ለዋጮችን መቀመጫ ገለበጠ ይላለኝ ዮሐንስ ወንጌል ምዕራፍ 2 ላይ ስታነቡት። በጣም ኢየሱስ ክርስቶስ ቤቴን የጸሎት ቤት የተባለውን የንግድ ቤት አደረጋችሁታልና እንስሶችን ሁሉ እየገፋ እየገረፈ ሰዎችን ገንዘባቸውን ሁሉ ቲማቲማቸውን ምናምናቸውን እየገለበጠ ምን አድርጋ አስወጣቸው ማለት ነው። ከዛ በኋላ እንግዲህ ኢየሱስ ክርስቶስ ስራውን ሰርቶ ከሄደ በኋላ አሁን አይሁዳውያን ምድሪቱ ላይ አሉ፣ ግን በብዙ ተጽዕኖ ውስጥ ነው የነበሩት። በብዙ ተጽዕኖ ውስጥ ስለነበሩ ለአይሁድ ነፃነት ያስፈልጋል በማለት አንድ አይሁዳዊ ሰው ተነሳ። አንድ አይሁዳዊ ተነሳ፣ ባርኮቫ የሚባል ለአይሁዳውያን በመቅናት የተወሰኑ አይሁዳውያንን ያዘና የሮምን መንግስት ገለብጣለሁ ብሎ ተነሳ። ማን ነው ይሄ? አይሁዳዊ ባርኮቫ የተባለው ተነሳ። ከዛ በኋላ የዚህን ጊዜ በአመፅ በሚነሳበት ጊዜ የሮም ንጉሥ ታይተስ የሚባል ከሶሪያ ሰራዊቱን ሁሉ ሰብስቦ መጣና አሁንም ከተማይቱን አጠፋት። መቼ? በ70 ዓመተ ምህረት እልም አድርጎ አጠፋት። መቅደሱን አቃጠለ፣ የሚገለውን ገደለ፣ የሚበትነውን በተነ። ምድሪቱ ሰው አልባ ሆነች ማለት ነው። ማቴዎስ 24 ጌታ ኢየሱስ ክርስቶስ እንዴት እንደሚያምር ይህንን መቅደስ ተመልከት ብለው የነገሩት ከተማ ኢየሱስ ክርስቶስ ምን ብሎ ነበር? አንድ ድንጋይ በድንጋይ ላይ ሳይነባበር አይቀርም ብሎ ተናግሮ ነበር። አንድ ድንጋይ በአንድ ድንጋይ ላይ እንኳን አይነባበርም ይፈርሳል እንዳለ ያን የመሰለ መቅደስ እንደገና ሁለተኛው መቅደስ ፈረሰ። ለምን? በወርቅ አንቆጥቁጦት ስለነበረ በእሳት ስለሆነ ያቃጠሉትኝ የሮማውያን ወታደሮች ከድንጋዩ ስር ወርቅ ይገኛል ብለው በአንድ ድንጋይ ሁሉ አፈራረሱት ወርቅ ለመውሰድ። ወገኖች ያ መቅደስ ፈረሰ፣ መቅደሱ ተቃጠለ፣ ወደመ ማለት ነው። አንድ ድንጋይ በድንጋይ ላይ አይቀርም እንዳለ። ከዛ በኋላ እንግዲህ እስራኤላውያን የተወሰኑ ርዝራዥ አሉ፣ አይሁዳውያን የተወሰኑ ርዝራዥ አሉ። ነገር ግን ቤተዛይንት የሚባሉ ከተለያየ ቦታ እየመጡ አረቦች ናቸው መኖር ጀመሩ። ይነግዳሉ፣ ይኖራሉ። መኖሪያ ቦታ የላቸውም፣ ካርታ የላቸውም እና መኖር ጀመሩ ማለት ነው። እና እንደ ሀገራቸው ይቆጥሩ ጀመር ማለት ነው። ስለዚህ ከተለያየ ቦታ እየመጡ ይኖሩባት ጀመር። ባለቤቶቹ የመሬቶቹ ባለቤቶች ከተማይቱን ለቀው ሄደዋል። ስለዚህ ከዛ ከ3ኛ ክፍለ ዘመን ላይ የሮም ንጉሥ ቆስጣንጢን በሙሉ ይችን ከተማ ካጠፋት በኋላ ከተለያየ ቦታ የሚመጡ የአረብ ተወላጆች ዘላኖች መኖሪያ የሌላቸው ይኖሩባት ጀመር ማለት ነው። ከዛ በኋላ እነሱ እየኖሩ ደግሞ ቀጥሎ ደግሞ ክሩሴደርስ የሚባሉ መጡ፣ ወደ ኢየሩሳሌም መጡ። ልክ ሰው ኢየሩሳሌም ሄዶ የጌታችን የኢየሱስ ክርስቶስ ከተማ ናት መዲና ናት ብሎ ተሳልሞ እንደሚመጣ ወይንም ሙስሊሞች ጅዳ መካ ሄደው ሐጅጀው ሰግደው እንደሚመጡ ሰው ሁሉ ኢየሩሳሌምን እየመጣ ይጎበኛት ነበር። አይሁዳውያን ከተማውን ለቀው ሄደዋል። የሚሞቱት ሞተዋልኝ፣ የተወሰኑ ቢኖሩ ነው። ነገር ግን ማንኛውም ሰው እየመጣ የሚሰፍርባት ከተማ ናት። ዋናዎቹ የሉም። ከዛስ የዚህ ጊዜ በተለይ 3ኛው ክፍለ ዘመን ላይ የሮም ንጉሥ ኮንስታንቲን የሚባል ነግሶ ነበረ እና የእሱ እናት ኢሌኒ ለመጎብኘት ወደ ኢየሩሳሌም መጣች። እሱ ጌታን ተቀብሎ ክርስትናን የመንግስት አድርጎታል እና ሀገሪቱ ትንሽ እፎይታ አግኝታለች። ከዛ በኋላ የእሱ እናት ወደ ኢየሩሳሌም መጣች። የጌታችን የኢየሱስ ክርስቶስን መቃብር ጎበኘችና ያንን የኢየሱስ ክርስቶስን መቃብር ስታገኝ እዛው ቦታ ላይ መቃብሩ ላይ ቤተ ክርስቲያን ሰራች ይላሉ። በዚህ ጊዜ የተወሰኑ አይሁዶች አሉ፣ ነገር ግን ዶሚኔት ተደርገው ነበረ።
እና ያንን አደረገች። ከዛ ደግሞ ኢየሩሳሌም በሙስሊሞች የተገዛች ሆነች ማለት ነው። ምክንያቱም የተለያዩ ሰዎች እየመጡ የተለያዩ አረቦች እየመጡ ይኖሩባት ስለነበረ ተጠያቂ የላቸውም በቃ መኖር። ስለዚህ ሙስሊሞች ይገዟት ጀመር ማለት ነው። እና የቤዛንታይን የጥንት እስልምናዎች መግዛት ጀመሩ፣ ሀገሪቱን መቆጣጠር ጀመሩ። ለምን? ባለቤት የለማ። እነሱ እንደዛ በሚያደርጉበት ጊዜ በተለይ ከ313 እስከ 1099 ዓመተ ምህረት ድረስ የእስልምና መስፋፋት ሆነ። አረቦች በጣም እየበዙ መጡ። ከሌላ ሀገር ነው እየመጡ የበዙት። በተለይ ደግሞ እስልምና በ638 ዓመተ ምህረት በጣም እየሰፋ መጣ። በጣም ወደ 7ኛው ክፍለ ዘመንማ ከሊፋ ዑመር ከተማዋን ኢየሩሳሌምን ያዘ። በግንብ ቀጠራት፣ በደንብ አድርጎ ዙሪያዋን በግንብ ቀጠረ። ከዚያስ የሚገርማችሁ አላስካ መስጊድ፣ አሁን የታወቀውን ይሄ ወርቃማ መስጊድ የምንለውን እሱን በደንብ አድርጎ ምን አደረገ? ሰራ። ይሄን ደግሞ የሰራው ደግሞ መቅደሱ የነበረበት ቦታ ላይ ነው። ፈርሶ ስለነበረ መቅደሱ እዛ ቦታ ላይ ሰራ ማለት ነው። ስለዚህ ከ1099 እስከ 1917 ዓመተ ምህረት ድረስ ደግሞ የኦቶማን ቱርክ መግዛት ጀመረ። እስከ 1099 የተለያዩ የአረብ አገሮች የሙስሊም አገሮች የመጡ ሰፍረው ስለነበረ ከሊፋ ዑመር የተባለው መቅደሱ ፈርሶ ስለነበረ እዛ ቦታ ላይ መስጊድ ሰርቶ ከተማይቱን መግዛት ጀመረ። ከ313 እስከ 1099 ዓመተ ምህረት ድረስ ማለት ነው። ከ1099 ደግሞ እስከ 1917 ደግሞ የኦቶማን ቱርክ ወይንም የኦቶማን ኢምፓየር ወይንም የቱርክ ኢምፓየር አገሪቱን ደግሞ መቆጣጠር ጀመረ። ከነሱ በፊት አስቀድመው የመጡ ምን አሉ? ክሩሴደርስ የሚባሉ ነበሩ። ክሩሴደርስ ማለት ለእግዚአብሔር ቀንተናል ብለው፣ ቀናታዊው ስምዖን እንደሚባለው ለእግዚአብሔር ቀንተናል ብለው ከአውሮፓ ከስፔን ከተለያዩ አውሮፓ ሀገሮች የመጡ ናቸው። ኢየሩሳሌም እየሄዱ አይሁዳውያንን ይገሉ ነበረ። የመስቀል ጦርነት በመባል ይታወቅ ነበረ። ክሩሴደርሶች በጣም ብዙ ህዝብን ጨፍጭፈዋል። በጣም ብዙ ህዝብን ጨፍጭፈዋል። አይሁዳውያንን ብዙ ጨፍጭፈዋል። በተለይ ቤተ ክርስቲያን እስከ 500 ዓመተ ምህረት ድረስ ሰይፍ የሚባል ነገር አታውቅም። ትገደል ትጠፋ ነበረ። ከዛ በኋላ ግን ወገኖች ወይ ቤተ ክርስቲያን ራሷ ሰይፍ ማንሳት ጀመረች። ከቤተ ክርስቲያን ሰይፍ ማንሳት ተጀመረ። ቤተ ክርስቲያን ሰይፍን በምታነሳበት ጊዜ ትክክለኛ መልኳን እያጣች መጣች። ድሮ በድህነት በመከራ ታመልክ የነበረች አሁን ግን ፈጽሞ አይሆንም ማለት ጀመረች። መልስ ትሰጥ ጀመረች። በተለይ ከኮንስታንቲን በኋላ ቤተ ክርስቲያን እየተበላሸች መጣች። የሮሙ ንጉሥ ኮንስታንቲን ጌታን ተቀበልኩ ብሎ ክርስትናን የመንግስት ካደረገ በኋላ ቤተ ክርስቲያን እየተበላሸች እየተዋረደች መጣች። ጥፋት ጀመረች። እስከ 16ኛው ክፍለ ዘመን ድረስ የተሐድሶ መሪ ማርቲን ሉተር እስኪመጣ ድረስ ወገኖች ሆይ ደህንነት በገንዘብ በካርድ ይሸጥ ነበረ። ምን ዋጋ አለው? ዝም ብለህ ነው የምትለፋው። ገንዘብ አምጣ፣ እኛ ካርድ እንሰጥሃለን፣ በዚህ ካርድ መንግስተ ሰማያት ትገባለህ እየተባለ ሰው ሁሉ ካርድ እየገዛ ይቀመጥ ነበረ። እንደፈለገ የሆነ ብቻ ካርዱን ያንን ነበረ ይደረግ የነበረው። ከዛ ወደ ይሄ እንዳለ ወደ ኦቶማን ኢምፓየር ስንመለስ እንግዲህ ከሙስሊሞች አመራር የተቀበለው የቱርክ ኢምፓየር የሚገርማችሁ እስራኤልን ማስተዳደር ጀመረ እና በዛን ጊዜ ቱርክ የመስፋፋት አጀንዳ ስለነበራት ለሷም ኋላ ሌላ ተቃዋሚ መጣባት። ወደ ኋላ እንመለከተዋለን። እንግሊዝ ነው ከሷ አመራሩን የተቀበለችው። ነገር ግን ወደ ክሩሴደርስ ስንመለስ የአውሮፓ ክርስቲያኖች ናቸው። ኢየሩሳሌምን ለጥቂት ጊዜ ከሙስሊም ነፃ ማውጣት አለብን አሉ። ምክንያቱም ሮም ሀገሪቱን አፈረሳት። ከዛ በኋላ ከተለያየ ቦታ ዘላኖች አረቦች መጥተው መኖር ጀመሩ። ከሊፋ ዑመር አመራሩን ያዘ። መስጊድ ሰራ። መቅደሱ ላይ ሙስሊሞች ይገዙ ነበር። ከሙስሊሞች ደግሞ
መጡ። እነማን መጡ? ክሩሴደርስ የሚባሉ መጡ። ክሩሴደርስ ኢየሩሳሌምን ለጥቂት ጊዜ ከእስልምና ማውጣት አለብን አሉና ከዛ ምን ሊያደርጓት ሞከሩ? የግዛታቸው ማዕከል ሊያደርጓት ሞከሩ ኢየሩሳሌምን። ከዛ በጣም የሚገርማችሁ ነገር እችን ከተማ የራሳቸው ሊያደርጓት ሲፈልጉ ሳልሃዲን የሚባል የቱርክ መሪ እነሱን አሸነፋቸው፣ የበላይ ሆነባቸው። ያንን አካባቢ ቱርክ መቆጣጠር ጀመረ። ቱርክ እየተቆጣጠረ በዚያን ጊዜ ደግሞ በጣም የሚገርማችሁ ነገር በሀገራችን በጣም የታወቀ ታሪክ ነው። አፄ ቴዎድሮስ ጌታዬን የገደለ አይሁድ ሁሉ በሙሉ ሙስሊምን በሙሉ ጠራርጌ ነው የማጠፋው ይሉ ነበር። ጌታዬን ሰቅለው ይሄ ምድረ ሙስሊምን በሙሉ ከእስራኤል ላይ አጠፋለሁ፣ ኢየሩሳሌም እጮኛዬ ናት፣ ኢትዮጵያ ደግሞ ሚስቴ ናት እያሉ ይፎክሩ ነበር። ተመልከቱ። ስለዚህ ክሩሴደርስን አሸንፈው ኦቶማን ቱርክ ወይንም የቱርክ ኢምፓየር አገሪቱን ያዟት ማለት ነው፣ ተቆጣጠሯት ማለት ነው። ወገኖቼ በተለይ ይሄ የክሩሴደርስ ያመጣው ጣጣ በጣም ከባድ ጣጣ ነው ያመጣው። በጣም ከባድ ጣጣ ነው። የመስቀል ጦርነት የሚባል ነው አንዱ የወንጌል ታሪክን ያበላሸብን እስከ አሁን ድረስ የአረቦችንም የአይሁዶችንም ልብ ያበላሸ የወንጌል እንቅፋት ነው። ከአውሮፓ መጡ፣ እኛ ክርስቲያኖች ነን የሚሉ ናቸው። ነገር ግን ወገኖች በጣም ብዙ ህዝብ ነው የጨፈጨፉት። በጣም ብዙ ህዝብ ነው ለክርስትና ህሊናቸው እንዲበላሽ ካደረጉ መካከል አንዱ የመስቀል ጦርነት ነው። እና በቀሳውስት እየተባረኩ ነበር የሚመጡት። ሂዱ አገራችሁን ነፃ አውጡ እየተባሉ ከእስር ቤት እየተለቀቁ ኢየሩሳሌምን ነፃ ማውጣት አለባችሁ ከሙስሊም እነዚህ ከአይሁዳውያን ከጌታ ኢየሱስ ክርስቶስ ገዳዮች ነፃ ማውጣት አለባችሁ እየተባሉ ከአውሮፓ የሚመጡ ናቸው። የመስቀል ጦርነት በጣም ብዙ ህፃናቶችን የጨረሱ ናቸው። ወደ ኢየሩሳሌም በሚመጡበት ጊዜ በቱርክ ተራሮች ላይ በጣም ብዙ ህፃናቶች አልቀዋል። እነዚህ ክሩሴደርሶች ማለት ነው። በረሃብ አልቀዋል። የመስቀል ጦርነት ብዙ ዳሜጅ አድርጓል። ምንም የጠቀመው ነገር የለም። ለጌታ ስም በመቅዳት ትክክለኛ ባልሆነ ዕውቀት በጣም ብዙ ነገር አበላሽቷል እስከ አሁን ድረስ። ለምሳሌ አይሁዳውያን ክርስቲያን የሚለውን ቃል መስማት አይፈልጉም። መስቀል በአካል መስቀል እንደዚህ ያደረገው መስቀል ማየት አይፈልጉም። ያንን ሲያዩ በቁጣ ነው የሚነሱት። ለምን? በክርስትና ስም በመስቀል ስም በጣም ብዙ አደጋ ደርሶባቸዋል። በጣም ብዙ አደጋ ደርሶባቸዋል። እንግዲህ ተመልከቱ፣ ኢየሩሳሌምን ማን ገዛት? በ70 ዓመተ ምህረት ልክ መቅደሱ ሲቃጠል ህዝቡ ሲበተን ታይተስ የተባለው የሮም ንጉሥ ከተማይቱን ሲያፈርሳት ህዝቡ ሲበታተን ከተለያየ አገር አረቦች መጡና ከተማይቱ ላይ መነገድ ጀመሩ። ምድሪቱ የነሱ ናት? አይደለች። ከነሱ ቀጥሎ ማን መጣ? ከነሱ ቀጥሎ የመጣው በጣም የሚገርማችሁ ከአረቦች ቀጥሎ የመጣው ክሩሴደርስ የሚባለው ነው። ክሩሴደርስ ደግሞ ምን ማለት ነው? ክሩሴደርስ የተወሰኑ ሀገርን ነፃ ለማውጣት ያሰቡ ናቸው። ከዛ እነሱን ገልብጠው ደግሞ ኦቶማን ቱርክ መጦች። ደግሞ ኦቶማን ቱርክ የቱርክ ኢምፓየር ማለት ነው። የኦቶማን ቱርክ ደግሞ በሚወድቅበት ጊዜ ደግሞ ቀጥሎ ደግሞ የማን ይመጣል? ደግሞ ወደፊት እንመለከተዋለን። እንግሊዝ ከቱርክ ላይ ትረከባታለች። ይቺ ሀገር በጣም የምታሳዝናት። ከሮም ብታመልጥ የተለያዩ የሙስሊም ሀገራት ይገዟት ጀመር። ከዛ ብታመልጥ ደግሞ ኦቶማን ቱርክ የቱርክ ኢምፓየር፣ ከዛ ደግሞ ክሩሴደርስ። ወገኖች ሆይ ይቀጥላል። ታሪኳን በደንብ እንመለከታለን። ሀገሪቱ የማን ናት ነው። ስለዚህ ሀገሪቱ ህጋዊ ሀገሪቱ የማን እንደሆነች የእግዚአብሔር ቃል ይናገራል። ጌታ ይረዳናል። እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። ወዳችኋለሁ። ዘመናችሁ ይባረክ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ጌታ ሆይ ስለረዳህን ተመስገን። ከሁሉ የማንሰው ልጅን ስለረዳህኝ አመሰግንሃለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም
አሜን አሜን።